ሰላም እንዴት ናችሁ? ውድ የቻናላችን ተከታታዮች በዛሬው ቪዲዮአችን ላይ የሮማኒያ ገቨርንመንት ስኮላርሺፕ የሮማኒያ መንግስት ያዘጋጀውን ስኮላርሺፕ አፕሊኬሽን ፕሮሰስ እንዴት አድርገን ስቴፕ ባይ ስቴፕ አፕላይ እንደምናደርግ እናያለን። ይህ የሮማኒያ ገቨርንመንት ስኮላርሺፕ 12ኛ ክላስ እየተማራችሁ ላላችሁ እንዲሁም ለጨረሳችሁ እና ዩኒቨርሲቲ እየተማራችሁ ላላችሁ ወይም ለጨረሳችሁ የሚሆን ስኮላርሺፕ ነው። 12ኛ እየተማራላችሁ ካላችሁ ለቀጣይ ዓመት አፕላይ ማድረግ ትችላላችሁ። ከጨረሳችሁም ለዲግሪ አፕላይ ማድረግ ትችላላችሁ። ከዛ በተጨማሪ ዲግሪያችሁን የጨረሳችሁ ለማስተርሳችሁ አፕላይ ማድረግ ትችላላችሁ። ሶ እንዴት አድርገን አፕላይ እንደምናደርግ ወደ ቪዲዮ ገብተን ሊንኩን ከዲስክሪፕሽን ላይ አስቀምጥላችኋለሁ። ሊንኩን ነክታችሁ ስትገቡ እንደምትመለከቱት አይነት ኢንተርፌስ ያመጣላችኋል። ሶ እዚህ ጋር ከመጣችሁ በኋላ አፕላይ ነው የምትላለች እዚህ ጋር እንደምትመለከቱት አፕላይ ነው እንለዋለን። ሶ አፕላይ ስትሉት እንደምትመለከቱት ሎጊን አድርጋችሁ እንድትገቡ ያመጣላችኋል። ግን አካውንት ስለሌለን ክሬት አካውንት ብለን አካውንት ክሬት እናደርጋለን ማለት ነው የመጀመሪያችን ስለሆነ። ሶ ክሬት አካውንት የሚለውን ከነካም በኋላ እንደምትመለከቱት ክሬት አካውንት ብሎ ያመጣልናል። እዚህ ጋር የሚጠይቀንን ጥያቄዎች እንሞላለን። ፈርስት ኔም ወይም ጊቭን ኔማችንን ይጠይቀናል። ሶ ኢሜይላችንን ይጠይቀናል። ኢሜይላችንን እዚህ ጋር እንሞላለን። ሶ ከታች የምትመለከቷትንም ድጋሚ እንድንጽፍ ይጠይቀናል። እሱን አይተን በትክክል እንጽፈዋለን። ሶ እነዚህን ከሞላ በኋላ ተርምስ ኤንድ ኮንዲሽን የምትለዋን ቲክ አድርገን አካውንት ክሬት እናደርጋለን ማለት ነው። ሶ ኮንፊርም አካውንቱን ለማድረግ አክቲቬሽን ኮድ ወደ ኢሜይላችን ተልኳል። ሶ ኢሜይላችን ላይ ገብተን አክቲቬሽን ኮዱን ቼክ እናደርጋለን ማለት ነው። እንደምትመለከቱት አክቲቬሽን ኮዱን የላከልን ኢሜይል ላይ ገብተን ቼክ ስናደርገው እዚህ ጋር አልመጣልንም ነበር፣ ግን ስፓም ውስጥ ስንገባ ስፓም ውስጥ አለ። ሶ አንዳንዴ ስፓም ውስጥም ሊመጣ ስለሚችል ስፓማችሁንም ድረስ ገብታችሁ ቼክ ማድረግ ይኖርባችኋል። እንደምትመለከቱት ኮዱ እዚህ ጋር ነው ያለው። ሶ እሱን ወስደን ፔስት እናደርጋለን። እዛ ኮንፊርም አካውንት እንለዋለን። እንደምትመለከቱት አካውንት ውስጥ ሰክሰስፉሊ ክሬትድ ብሎናል። ሶ ሎጊን አድርገን እንገባለን ማለት ነው። ሎጊን አድርጋችሁ ከገባችሁ በኋላ የምትመለከቱት አይነት ኢንተርፌስ ይመጣላችኋል። ቀጥታ ወደ አፕሊኬሽኑ እንሄዳለን። ስታርት ዩር አፕሊኬሽን ይለናል። እዚህ ጋር ስታርት ብለነው አፕሊኬሽኑን እንጀምራለን ማለት ነው። ሶ የመጀመሪያው ስቴፕ እንደምትመለከቱት ተርሞች አሉ የተለያዩ፣ እነሱን ቲክ አድርገን እናልፋለን ማለት ነው። እንደምትመለከቷቸው እዚህ ጋር ያሉትን ሁሉንም ቲክ ታደርጋላችሁ። ሁሉንም ቲክ ካደረግን በኋላ አይ አንደርስታንድ የምትለዋን እንነካታለን። ቀጥታ ወደ አፕሊኬሽን ፕሮሰሱ ያስገባናል ማለት ነው። ሶ እንደምትመለከቱት 5 ስቴፖች አሉት። የመጀመሪያው ስቴፕ ፐርሰናል ኢንፎርሜሽናችንን፣ ሁለተኛው አድሬስ ሲቲዝንሺፕ፣ ሶስተኛው ላይ አፕሎድ የተለያዩ ፋይሎችን አፕሎድ የሚጠይቀን እናደርጋለን። ዩኒቨርሲቲዎችን አራተኛ ላይ እንመርጥና አምስተኛ ላይ ሪቪው አድርገን ኮምፕሊት እናደርጋለን ማለት ነው። ሶ የመጀመሪያው ስቴፕ ፐርሰናል ኢንፎርሜሽናችን የምንሞላበት ፓርት ነው። እንደምትመለከቱት ፈርስት ኔም እና ላስት ኔም መጀመሪያ ስለሞላ መጥቶልናል። ሶ እዚህ ጋር የፋዘር ፈርስት ኔም ጠይቀናል። እዚህ ጋር ደግሞ የማዘር ፈርስት ኔም ሆነ ይጠይቀናል። እሷንም እንሞላለን። ጀንደር ሜል፣ በርዝዴት ጠይቀናል። በርዝዴታችንም እንሞላለን። ሶ እሱን ከሞላን በኋላ እዚህ ጋር ሲቪል ስታተስ ሲንግል ከሆናችሁ ሲንግል፣ ሜሪድም ከሆናችሁ እሱን ትሞላላችሁ። እዚህ ጋር ኦኩፔሽን እና ወርክ ፕሌሳችሁን ይጠይቃችኋል። ግን ካላችሁ ነው፣ ከሌላችሁ ግዴታ አይደለም። ይሄንን ሳትሞሉትም ሴቭ ብላችሁ ማለት ትችላላችሁ ማለት ነው። ሴቭ ኤንድ ቬሪፋይ ካላችሁት በኋላ ሴቭ ያደርገዋል። ቀጥታ ወደ ኔክስት ስቴፕ እንሄዳለን ማለት ነው። ኔክስት ስቴፑ አድሬስ እና ሲቲዝንሺፕ የምንሞላበት ነው። ካንትሪ ኦፍ በርዝ ይጠይቀናል። ካንትሪ ኦፍ በርዝ ኢትዮጵያን ስትጽፉ እዚህ ጋር ፌዴራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ይለናል። እሱን ነው የምንመርጠው። ፌዴራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ እንደዛ ብሎ ስለሚጽፈው ነው። እዚህ ላይ ሜቢ ኢትዮጵያ ብላችሁ ካጣችሁት ፌዴራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ስሉት ይመጣል። ሶ ቀጣዩ ደግሞ ሲቲ ኦፍ በርዝ የተወለዳችሁበትን ከተማ ነው የሚጠይቃችሁ። ፓስፖርታችሁ ላይ ያለውን የተወለዳችሁበትን ከተማ ትሞላላችሁ ማለት ነው። ከዛ ፓስፖርት ኢሹድ ባይ ካንትሪ፣ ከዛ መቀጠል ፓስፖርት ኢሹድ ካንትሪ፣ ፓስፖርት ሲስተም ካንትሪ ይጠይቀናል። ሶ ኢትዮጵያ ስለሆነ እዚህ ጋር እንደገና ፌዴራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ የሚለውን እንሞላለን። ከዛ ፓስፖርት ሴሪያል ነምበር ይጠይቀናል። የፓስፖርት ነምበራችንም እንሞላለን ማለት ነው። ሶስቱን ከሞላን በኋላ ፓስፖርት የተሰጠበትን ቀን ይጠይቀናል። ፓስፖርት የወሰድንበትን ቀን እንሞላለን።
ከዛ ኤክስፓየር ዴት የሚያደርግበትን ቀን ደግሞ እዚህ ጋር ይጠይቀናል። ኤክስፓየር ዴቱንም እንደዛው እንሞላለን ማለት ነው። በመቀጠል ካንትሪ ኦፍ ሬዚደንስ ይጠይቀናል። ያለንበትን ካንትሪ ነው እሱንም እንሞላለን። ፌደራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ። ከዛ ካንትሪ ኦፍ ሬዚደንስ እሱም ያው ስለሆነ ኢትዮጵያን እንመርጣለን። ሲቲ ኦፍ ሬዚደንስ ነው የሚጠይቀን። ያለንበትን ከተማም እንሞላለን ማለት ነው። እዚህ ጋር ደግሞ ዘ ኮምፕሌት ፖስታል አድሬስ ይጠይቀናል። ኮምፕሌት ፖስታል አድሬስ የሚለው ላይ ሙሉ አድሬሱን ነው የምትሞሉበት። እንደምትመለከቱ እናንተ ያላችሁበትን አካባቢ አዲስ አበባ ወይም ያላችሁበትን ከተማ ጽፋችሁ ከዛ ካንትሪውን ትጽፋላችሁ። ከዛ ፖስታል ኮድ አዲስ አበባ ከሆነ 1000 ነው። እናንተም ያላችሁበትን ከተማ የካንትሪ የከተማ ኮዱን ትጽፋላችሁ ማለት ነው። ከዛ ሲቲዝንሺፕ ይጠይቀናል። ሲቲዝንሺፓችንን ፌደራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ እሱን ከመረጥን በኋላ ሴቭ ኤንድ ቬሪፋይ እንለዋለን። ይህን ሴቭ ካደረግን በኋላ ቀጥታ ወደ ቀጣዩ ፓርት እንሄዳለን ማለት ነው። ኔክስት ስቴፕ ኔክስት ስቴፕ ፋይል አፕሎድ የምናደርግበት ነው። መጀመሪያ ግን እዚህ ጋር ዲዛይር ዲግሪ ስተዲ ይለናል። መማር እንፈልገው ለባችለር ከሆነ ለባችለር፣ ለዲግሪ ከሆነ ለማስተርስ ከሆነ ለማስተርስ፣ ለፒኤችዲም ከሆነ እዚህ ጋር ተመርጣላችሁ። መማር የምትፈልጉትን ለማስተርስ ስለሆነ ለማስተርስ የሚለውን እንመርጣለን። ከዛ እዚህ ጋር ዱ ዩ ኒድ ሮማኒያን ፕሪፓራቶሪ ይር ማለት የሮማኒያን ላንጉጅ መማር ትፈልጋላችሁ ያስፈልጋችኋል ወይ ነው። እሱን የስ ነው የምትሉት። ምክንያቱም ኖ ካላችሁት በኋላ ላይ የሮማኒያ ላንጉጅ ስኪላችሁን ፕሩቭ የሚያደርግ ዶክመንት ይጠይቃችኋል። እሱ ደግሞ ሊኖረን ስለማይችል እሱ ካላችሁ ኖ ብላችሁ ማለፍ ትችላላችሁ። ከሌላችሁ ግን የስ ትሉታላችሁ። ከዛ እዚህ ጋር ባችለር ግሬድ እዚህ ጋር ወደ ፐርሰንት ትቀይሩታላችሁ። ባችለር አሁን ለምሳሌ ለማስተርስ ከሆነ ከ4 አይደል ከ4 36 ካመጣችሁ ወደ 100 ወደ ፐርሰንት ትቀይሩታላችሁ። ያ ማለት 34 ከሆነ ያመጣችሁት 34 ሲካፈል ለ4 ሲባዛ በ100 አድርጋችሁ ማለት ነው። እሱን ሲቀይሩት ለምሳሌ 85% ከመጣ 85.5% ከመጣ 85.5 ታላችሁ ወደ ፐርሰንት ቀይራችሁ ማለት ነው። ያ ማለት ከ4 ያመጣችሁትን ወደ ከ4 ለምሳሌ 3.4 ብታመጡ 3.4 ለ4 ተካፍላችሁ በ100 ማባዛት ማለት ነው። የ12ኛ ክላስ ከሆነ ደግሞ ከ700 ለምሳሌ 500 ካመጣችሁ 500 ሲካፈል ለ700 ሲባዛ በ100 አድርጋችሁ የሚመጣውን ማለት ነው። ከዛ በኋላ እዚህ ጋር ከሆነ ደግሞ የሚታዩት ወደ ሮማኒያን ግሬድ ሲስተም ቀይሩት ይላል። ሮማኒያን ግሬድ ሲስተም ላይ ወደ 10 ነው የሚቀይሩት። ይሄን ራሱ ፐርሰንቱን እዚህ ጋር የሰራችሁትን 85 የመጣው ነው እናንተ ሰርታችሁ የመጣላችሁ ፐርሰንት ለ10 ታካፍሉታላችሁ ማለት ነው። ይሄ ለ10 ሲካፈል 8.55 ይመጣል ማለት ነው። ወደ 10 አካፍላችሁ በዛ መልኩ ትቀይሩታላችሁ ማለት ነው። ከዛ እዚህ ጋር ዲፕሎማ ኢሹድ ባይ የሚለውን ከካንትሪ ነው የሚጠይቃችሁ። ፌደራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ እሱን እንሞላለን። በዚህ መልኩ ይሄንን ከሞላችሁ በኋላ ቀጣዩ ስቴፕ እዚህ ጋር የተለያዩ ፋይሎችን አፕሎድ የምታደርጉበት ስቴፕ ነው። የመጀመሪያው ሲቪ ይጠይቀናል። ሲቪ ያው እንደነገርኳችሁ ኢሮፓ ሲቪ ነው መሆን ያለበት። የተለያዩ ኢሮፓ የጣሊያን ስኮላርሺፖችን ላይ አፕላይ ስናደርግ እና የተለያዩ ዩኒቨርሲቲዎች ላይ ኢሮፓ ሲቪ ቢሆን የተሻለ ነው። እዚህ ጋር ግን ኢሮፓ መሆን አለበት ግዴታ። የሚፈልጉት ኢሮፓ ስለሆነ የኢሮፓ ሲቪ አዘጋጅታችሁ እሱን እንዴት እንደምናዘጋጅ ዩቲዩብ ላይ ቪዲዮ አለ። እሱን አይታችሁ በዛ መልኩ ታዘጋጃላችሁ። ከዛ እሱን አፕሎድ ታደርጋላችሁ። እዚህ ጋር በርዝ ሰርቲፊኬት ይጠይቀናል። በርዝ ሰርቲፊኬታችሁንም አፕሎድ ታደርጋላችሁ። ከዛ እዚህ ጋር ፓስፖርት 3 ፔጅስ ይጠይቀናል። እዚህ ጋር ደግሞ ፓስፖርታችሁን አፕሎድ ታደርጋላችሁ። ቀጣዩ ሜሪጅ ሰርቲፊኬት እዚህ ጋር አግብታችሁ ከሆነ ወይም ደግሞ አግብታችሁ ፈታችሁ ከሆነ እነሱን ሰርቲፊኬቶች አፕሎድ ታደርጋላችሁ። ካለዛ ግን ያላገባችሁ ከሆነቹ ግዴታ ስላልሆነ ታልፉታላችሁ ይሄንን ፓርት ማለት ነው። ቀጣዩ ፓርት ላይ አፕሎድ ዩር ሃይስኩል ዲፕሎማ የሃይስኩል ዲፕሎማችሁን አፕሎድ እንድታደርጉ ይጠይቃችኋል። ሃይስኩል የጨረሳችሁበትን ሰርቲፊኬት አፕሎድ ታደርጋላችሁ። እዚህ ጋር ደግሞ ሃይስኩል ትራንስክሪፕት ሃይስኩል ከ9 እስከ 12 ያለውን ትራንስክሪፕት ማለት ነው። ከ9 እስከ 12 ያለውን ትራንስክሪፕት አፕሎድ ታደርጋላችሁ። እዚህ ጋር ደግሞ ቀጣይ ባችለር ዲፕሎማ የዲግሪያችሁ አሁን እዚህ ጋር ለማስተር ስለሆነ ለ12 ቢሆን ለባችለር ዲግሪ ቢሆን ኖሮ አይጠይቃችሁም ነበር። ለማስተር ሲሆን እዚህ ጋር የዲግሪያችሁን ሰርቲፊኬት
ባችለር ዲፕሎማን ይጠይቀናል። እሱን አፕሎድ ታደርጋላችሁ። ከዛ እዚህ ጋር ደግሞ የባችለር ትራንስክሪፕት ስቱደንት ኮፒ ማለት ነው ዩኒቨርሲቲ ላይ የሚሰጠን የስቱደንት ኮፒን እዚህ ጋር አፕሎድ ታደርጋላችሁ። ኮስት ሼሪንግ ከከፈላችሁ በኋላ የሚሰጣችሁ ትራንስክሪፕት ነው ሁሉንም ኮርስ ከነግሬዱ የያዘው ማለት ነው። መጨረሻ ላይ አፕሎድ ዩር ሰርቲፊኬት ፎር ካንዲዴትስ ሁ ሪሰንትሊ ግራጁዌትድ ኤንድ ሃቭ እዚህ ጋር 12ኛ ክላስ ሆናችሁ ተማሪ ሆናችሁ ከሆነ አፕሎድ እያደረጋችሁ ያላችሁት አፕላይ እያደረጋችሁ ያላችሁት ዲፕሎማው ትራንስክሪፕቱ ላይ ኖራችሁ ስለሚችል እዚህ ጋር ሰርቲፊኬት ከትምህርት ቤታችሁ ደብዳቤ ተጽፋላችሁ በዚህ ጊዜ ይጨርሳል፣ በዚህ ጊዜ ትጨርሳለች 12ኛ ክላስ የሚል ማለት ነው። እሱን አስገብታችሁ እንትናችሁን ሰርቲፊኬቱን ሳታስገቡ እዚህ ማለፍ ትችላላችሁ ማለት ነው። ይሄንን ግን ላልጨረሳችሁ ነው። እንደዚህም ዩኒቨርሲቲ ላይ ላላችሁ ዲግሪያችሁን እየተማራችሁ ላላችሁ ቀጣዩን ስለሚጨርሱ ከዩኒቨርሲቲው ደብዳቤ ጽፋችሁ በዚህ ቀን ትጨርሳለች፣ በዚህ ቀን ይጨርሳል የሚለውን ደብዳቤ ጽፋችሁ እዚህ ጋር አፕሎድ ታደርጉና እነዛን ዶክመንቶች ሳታስገቡ አፕላይ ማድረግ ትችላላችሁ ማለት ነው። ከጨረሳችሁ እንደዚህ ያስገብታችሁ ይሄንን ፓርት ታልፉታላችሁ። ካልጨረሳችሁ ደግሞ እዚህ ፓርት ላይ ነው ደብዳቤውን ታስገቡት ማለት ነው። በዚህ መልኩ ከሞላን በኋላ ሴቭ እናደርገዋለን። ሴቭ ካደረግነው በኋላ ወደ ቀጣዩ ፓርት እናልፋለን ማለት ነው። ቀጣዩ ፓርት የሚሆነው ሴሌክት ዩኒቨርሲቲ ሴሌክት የምናደርግበት ፓርት ነው። የመጀመሪያው ዩኒቨርሲቲ ፕሪፓራቶሪ ይሄኛው ላንጉጅ የምንማርበት ዩኒቨርሲቲ ነው የሚያስመርጠን። እዚህ ጋር ስለ ዩኒቨርሲቲው ሰርች አድርጋችሁ ወይም ደግሞ እናንተ የምትፈልጓቸው ዲፓርትመንቶች ያሉበት ዩኒቨርሲቲ ሰርች አድርጋችሁ የሞር ለቀጣዩ ፓርት ነው። እዚህ ጋር ላንጉጅ የምትማሩበት ስለሆነ የምትፈልጉት ዩኒቨርሲቲዎች ምን አይነት ዩኒቨርሲቲዎች ናቸው ዩኒቨርሲቲዎችን ስሙን ሰርች ያደርጋችሁ አይታችሁ የፈለጋችሁን ዩኒቨርሲቲ መምረጥ ትችላላችሁ። እሱን ከመረጣችሁ በኋላ እዚህ ጋር አሁን ዩኒቨርሲቲ ማለት ነው ለምንማረው ለላንጉጅ ሳይሆን ኖርማል ዲግሪያችን ወይም ማስተርሳችን የምንማርበትን ፕራዮሪቲ እንድንመርጥ የአምጥሉን ሁለት ኦፕሽን አለ፣ ሁለት ምርጫ አለ። የመጀመሪያው ምርጫ ላይ መጀመሪያ ዩኒቨርሲቲ ነው የምመርጠው። ይህንን እናንተ የምትፈልጉትን ፕሮግራም የትኛው ዩኒቨርሲቲ ላይ አለ የሚለውን ለማወቅ እነዚህን ዩኒቨርሲቲዎች እዚህ ጋር ያሉትን ስማቸውን ሰርች እያደረጋችሁ ምን ዲፓርትመንት አላችሁ የሚለውን ካያችሁ በኋላ የመረጣችሁት ዩኒቨርሲቲ ሴሌክት ታደርጋላችሁ። እሱን ሴሌክት ካደረጋችሁ በኋላ ያ ዩኒቨርሲቲ የሚሰጣቸውን ፕሮግራሞች እዚህ ጋር ስተዲ ዶሜን ይላል ያመጣላችኋል። የምትፈልጉትንም ፕሮግራም እዚህ ጋር ተመርጣላችሁ ማለት ነው። እዚህ ጋር የዩኒቨርሲቲ ትንሽ ፕሮግራሞች ያሉት እንደምታዩት ብቻ ነች። ብዙ ፕሮግራም ያላችሁ አለ። ዩኒቨርሲቲውን እየቀያየራችሁ ስታያቸው ብዙ አይነት ፕሮግራሞች ያመጣላችኋል። ለምሳሌ ስለሆነ እዚህ ጋር አካውንቲንግ መርጠን እናልፋለን። ሁለተኛ ፕራዮሪቲ አለ። ሁለተኛ ፕራዮሪቲ ላይ እንደዛው ሌላ ዩኒቨርሲቲ ተመርጣላችሁ። ሌላ ዩኒቨርሲቲ ከመረጣችሁ በኋላ እንደዛው ይሄ ዩኒቨርሲቲ የሚሰጣቸው ፕሮግራሞችን እዚህ ጋር ያመጣላችኋል። ይሄ ዩኒቨርሲቲ ደግሞ ሁለት ብቻ ነው የሚሰጠው። ለምሳሌ ሌላ ብዙ ያላቸውን መርጠን ያሳያችሁ። እዚህ ጋር ለምሳሌ የኛውን ዩኒቨርሲቲ ብንመርጥ እንደምትመለከቱት የኛው ብዙ አይነት ፕሮግራሞች አሉት። እነዚህ ፕሮግራሞች አሉት ኢንጂነሪንግ አለ፣ ኮምፒውተር ሳይንስ አለ። ለምሳሌ ኮምፒውተር ሳይንስን እንምረጥና ሁለቱም መርጠን ጨረስን ማለት ነው። ሁለት ፕራዮሪቲ አለ። ሁለቱም ከመረጥን በኋላ ሴቭ ኤንድ ቬሪፋይ እንለዋለን። ከዛ በኋላ እንደምትመለከቱት ጨረስን ማለት ነው። ሙሉ ስቴፑን አፕላይ ፕሮሰሱን አራቱን ስቴፕ ሞላን። አምስተኛው ስቴፕ ሪቪው ማድረግ ነው። እንደምትመለከቱት ሪቪው ዩር አፕሊኬሽን ይለናል። ፕሪቪው ዩር አፕሊኬሽን የሚለውን እንነካዋለን። የሞላነውን ሙሉ እዚህ ጋር አምጥቶልናል ዲቴይል ኢንፎርሜሽኑን ማለት ነው። በዚህ መልኩ ከሞላን በኋላ እዚህ ጋር እንደምትመለከቱት I understand this rule ይላል። እዚህ ጋር in order to submit your application you have to mark the I understand application። ይህንን የምታደርጉት አንዴ ሰብሚት ካደረጋችሁ ወደ ኋላ መመለስ ስለማትችሉ ሪቪው ማድረግ እንጂ ዲሊት አድርጋችሁ እንደገና ኤዲት ማድረግ ስለማትችሉ እርግጠኛ ሁኑ ነው። I understand የምትለዋን ቲክ ስታደርጉ ሰብሚት የምታደርጉበት ሊንክ ይመጣላችኋል። በዚህ መልኩ ሰብሚት አድርጋችሁ ሙሉ አፕሊኬሽን ፕሮሰሱን አፕላይ አድርጋችሁ መጨረስ ትችላላችሁ። የሮማኒያ ስኮላርሺፕ አፕሊኬሽን ፕሮሰስ ይሄንን ይመስል ነበር። በዚህ በምታዩት መልኩ በጣም ቀላል የሆነ ፖርታል ነው። በዚህ መልኩ አፕላይ ማድረግ ትችላላችሁ። መልካም እድል ይሆንላችሁ።